በግልጽ የእግዚአብሔር ቃል ያሳየናል። ይህ የሰይጣን ማህበር እኔ የሰጠሁት ርዕስ አይደለም፣ እግዚአብሔር ቃል ላይ የተጻፈ ቃል ነው። የሰይጣን ማህበር የነበረ ነው ከኛም ጄኔሬሽን በፊት አሁን ያለ ነው የሚኖር ነው። የሰይጣን ማህበር አሁን ሰይጣን እኛ እንደ ነበረን እንደ ድሮ በነበረን በቤተሰብ በወረስ ነው በአካባቢ በወረስ ነው የሐሰት እምነት ሰይጣን እንዴት ማህበር ይኖረዋል? በአየር ላይ የሚሄድ መንፈስ ነው እንዲህ ብለን ነው የምናስበው። ማህበር እንዴት ይኖረዋል ብለን እናስብ። ስለዚህ ይህን ቃል የቱ ጋር እንዳለ መጀመሪያ ብናየው ጥሩ ነው። ራእይ 2:9 ላይ የሰይጣን ማህበር ይለዋል። ራእይ 2:9 በሰምራይነስም ወዳለው ቤተክርስቲያን መልአክ ጌታ ኢየሱስ ለዮሐንስ እንዲጽፍ ከነገረው ቃል ነው እና የሰምራይነስን ቤተክርስቲያን ባለችው ቤተክርስቲያን መከራና ድህነትህን አውቃለሁ፣ ነገር ግን ባለጠጋ ነህ፣ የሰይጣን ማህበር ናቸው እንጂ አይሁድ ሳይሆኑ ይላል። የሰይጣን ማህበር የእግዚአብሔር ቃል ላይ የተጻፈ ነው። ይህን የሰይጣን ማህበር የሚለውን በቤተ ክርስቲያን ሂሳብ እናየዋለን። ይህ የሰይጣን ማህበር ብሎ ሲጽፍ አንጻራዊ ነው። እዚህ ላይ ተናገረው ጌታ ኢየሱስ ሲናገር አንድ ቃል አንድ ሰውን ሌባ ብዬ ካልኩኝ አለመስረቅ አለ ማለት ነው። ቢሰማችሁ ነው ሲናገር ጌታ ኢየሱስ የሰይጣን ማህበር ብሎ ፊት ለፊቱ አንድ ነገር ሌላ ነገር አለ። እዚህ ጨለማ ነው ዛሬ ጨለማ ነው ብለው አንድ ሰው ቢናገር ከሆነ ብርሃን እንዳለ ብርሃንን እየተለማመደ የነበረ ሰው ነው የሚናገረው እንጂ ሌላ ማን ይናገራል? አይደለም እንዴ? ስለዚህ ጌታ ኢየሱስ እዚህ ላይ ራሱ ቃል ሲናገር የሰይጣን ማህበር ብሎ ሲናገር የእግዚአብሔር ማህበር አለ ብሎ ሪኮግናይዝ ያደርገው በመኖሩ ነው። ያ የሰይጣን ማህበር አለ አጠገብህ ብሎ ሲል ይሄ በተቃራኒ ነው የሚናገረው። ኢን አብሶሉት ኦፖዚሽን ፍጹም በተቃራኒ ነው የሚናገረው። እዚህ ፍጹም በተቃራኒ ነው። የሰይጣን ማህበር ናቸው እንጂ ብሎ ነው የሚናገረው። የሰይጣን ማህበር ብሎ እግዚአብሔር ከተጠቀመ የሱ ተቃራኒ የእግዚአብሔር ማህበር ወይንም ቤተክርስቲያን ጋር ነው የሚያነጻጽረው። አስማማም ይሄ ስለዚህ የሰይጣን ማህበር ማለት በትክክል የእግዚአብሔር ማህበር ተቃራኒ ነው። ፋክት ነው። ራእይ 2:13 ላይ እንደዚሁ የሚናገረው አለ። በጴርጋሞንም ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ ይልና በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል። ይህ ስለት ለመለየት ነው። እለየዋለሁ ነው እያለ ያለው። እለየዋለሁ ምንን? ስጋን መንፈስን እለያለሁ። መለያ ነው።
ጨለማና ብርሃንን መለያ ያም ሰይፍ የእግዚአብሔር ቃል ነው። ስለዚህ አለ አንድ ነገር አስብ ብሎ ነው የሚነግረው። ይሄ ምን ይለዋል? የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ። የሰይጣን ዙፋን እንደገና ራእይ 3 ላይ ብትሄዱ ቁጥር 9 ያንኑ ቃል ራእይ 2:9 እና እንደገና 13 ላይ ያለውን እንዲሁ ይሄ የሚያሳየው ምንድነው መሰላችሁ? የእግዚአብሔር ስጋት ነው። ይሄ ስጋት ትሬት ነው። እግዚአብሔር ስጋት ነው። እግዚአብሔር መንግስቱን ቤተክርስቲያንን በሚሰራበት ሂደት ውስጥ አንድ ትልቅ ኦብስታክል እንቅፋቱ ሌላ አይደለም፣ ከዳተኝነት አይደለም። የሰማችሁኝ ነው? ከዳተኝነት አይደለም። ትልቁ እግዚአብሔር ትሬት አስመሳይነት ነው። የጭቃሾህነት ነው። ራእይ ጠቅላላ በሰባቱ አብያተ ክርስቲያናት ጋር ሂዱ፣ አንድ ባንድ ይሉት። ትሬቱ ሌላ የሱ የቤተ ክርስቲያን ወይም እግዚአብሔር ማህበርን የሚያፈርስ የሰይጣንን መንግስት ከሚሰራ ነው። ንካ አትንካ፣ ሰረቅ አልሰረቅ ላይ አይደለም ጉዳይ። የሱን ተቃዋሚ መንግስት ነው እግዚአብሔር እያጋለጠ ያለው። በቃ በደንብ አድርጋችሁ ሌላ አይደለም። መልእክት ሲናገር ታክቲኮቹን ነው። ሰባቱ ላይ የተለያዩ ታክቲኮች ናቸው ያሉት። የተለያዩ ታክቲኮች ናቸው ሰይጣን በሚባለው ነገር የሚጠቀምበት። በሰባቱ አብያተ ክርስቲያናት ውስጥ 7 የተለያዩ ታክቲኮች ናቸው የሚጠቀምበት። ያነው በጣም ቀላል ነው። ዝም ብሎ ሰው እንደሚሰብከው እንዳይመስላችሁ። እግዚአብሔር ዘንድ ያለው ነገር ቀላል ነው። ራእይ ከባድ አይደለም። ሁልጊዜ በሰባቱም አብያተ ክርስቲያናት ውስጥ እንዴት የሰው ሐሳብ፣ እንዴት የእግዚአብሔር ጠላት፣ እንዴት ሰይጣን መንግስቱን ሊያፈርስበት እንደሚችል ነው የከተበው። እዛ ላይ እግዚአብሔር ለልጆቹ የሚገልጽ ያለው ሌላ ነገር አይደለም። ይሄ የተወሳሰበ ነገር የለውም። ለሰው የሚገባ ነገር ነው። እዚህ ላይ ሲናገር አሁን አይታችሁ ከሆነ እዚሁ ላይ ምን ይላል? እነሆ አይሁድ ሳይሆኑ አይሁድ ነን የሚሉ። ይሄ አይሁድ ሳይሆኑ አይሁድ ነን የሚለውን ቃል እንዴት ጳውሎስ እንደተጠቀመበት እናየዋለን። ሮሜ ላይ አይሁድ ሳይሆኑ አይሁድ ነን የሚሉ፣ ክርስቲያን ነን ክርስቲያን ሳይሆኑ ክርስቲያን ነን የሚሉ ብንለው ሳንችልም እንዴ? ቤተክርስቲያን ሳይሆኑ ቤተክርስቲያን ነን የሚሉ። አደጋው እዛ ላይ ነው። ስለዚህ ምን ይለዋል? እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ፣ ነገር ግን ከሚዋሹ። መዋሸት ማለት ማስመሰል ነው። ያልሆነውን ነገር ሆኖ መታየት ነው። ግብዝነት ነው ውሸት ማለት። ሊሰርቅህ የሚመጣ ሰው ቀጥታ ፊት ለፊት አይመጣም። የማይሰርቅህ መስሎ ነው የሚመጣው። ለምሳሌ አንድ ሌባ ኪሴ ውስጥ ገንዘብ ነበርና እንዴት ገባው መሰለኝ፣ ሊሰርቅ ፈለገና ምን አለ? ጋሽ አድኑኝ እገሌ ሊደበድበኝ ነው አለ። ግን እሱ አሁን ይሄ ውሸት ነው፣ ግብዝነት ነው። እውነት ሊደበድብ አይደለም፣ ማንም ይደበድበው አይደለም። እኔ እንዴት አድርጎ አይዞ ብዬ ስል እሱ ላፍ ሊያደርገኝ ነው። ግን እኔ አይኔ ስለበራ አንተ ሌባ ነው ያልኩት። እኔ ደግሞ አንተ ሌባ ምናምን ስለው ሰው ተባበረኝ፣ ደበደቡት። ስለዚህ ከሚዋሹት ይልና ከሚክዱት አይደለም፣ ከሚዋሹት ይልና ምን ይላል? ከሰይጣን ማህበር
አንዳንዶችን እሰጥሃለሁ። ከሰይጣን ማህበር በሐሰት የተያዙ ማለት ነው። ስለዚህ ሰይጣን የሚለውን እንግዲህ እንደ እግዚአብሔር ቃል ደግሞ እንዴው ሰይጣን ምንድነው? የሰይጣን ማህበር ሲባል ማን ነው የማህበሩ አባል? አንደኛ ተሰሎንቄ ላይ ነው። ሁለተኛ ተሰሎንቄ ምዕራፍ 2 ላይ በደንብ እንየው። ማህበር የሚሰራ እኛ የምናውቀው ማህበር ከተባለ በአንድ ሐሳብ ተስማምተው የሚጓዙ የሚሰሩ ማለት ነው። እኛ የጦጣ ማህበር አናውቅም፣ የዝንጀሮ ማህበር አናውቅም፣ አይተንም አናውቅም። እነሱ ኮሎኒ ነው የሚባሉት ወይም ስብስብ ጭብጥ ኦብጀክቲቭ የላቸው። የጅብ ስብስብ እናያለን፣ ግን ማህበር አይደለም። ማህበር ስራ አለው። እሺ ማህበር ምን አለው? ስራ አለው፣ ዓላማ አለው። ስለዚህ እንዲህ ይላል ከቁጥር 3 ጀምሮ ምዕራፍ 2 ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 3 ጀምሮ ማንም በማናቸው መንገድ አስታችሁ ክህደቱ አስቀድሞ ሳይመጣና የአመጽ ሰው የሚለውን ያሉት የአመጽ ምንድነው? ሰው ነው። እሺ እርሱም የጥፋት ልጅ የአመጽ ሰው የጥፋት ልጅ ሳይገለጥ አይደርስም። እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችን ከሚያመልኩት ሁሉ በላይ ራሱን ከፍ የሚያደርገው ተቃዋሚ እርሱ ነው። ተቃዋሚ ነው። ተመልከቱ፣ ተቃዋሚ ነው። ማንን ነው የሚቃወም? ሰብስቤን አይደለም፣ ጦጣን አይደለም የሚቃወም፣ እግዚአብሔርን ነው የሚቃወመው፣ ክርስቶስን ነው የሚቃወመው፣ የእግዚአብሔርን ልጆች ነው የሚቃወመው። እዚህ የእግዚአብሔር ልጅ ነው የሚቃወመው፣ ይቃወማል። ይሄ የአመጽ ሰው ነው። ሰው በጦጣ የሚገለጥ፣ በአየር የሚገለጥ፣ በነፋስ የሚገለጥ፣ በምናምን የሚገለጥ ነገር አለ። በምንም በፀሐይ በጨረቃ በምን የሚገለጥ ሰው ነው። ከዛም ይለዋል ታች ወርዶ ደግሞ ሰይጣን ይለዋል ታች ወርዶ ደግሞ። ስለዚህ ምን ይላል? ገና ከእናንተ ጋር ሳለሁ ይህን እንዳልኳችሁ ትዝ አይላችሁ፣ በገዛ ራሱ ጊዜ ይገለጥ ዘንድ የሚከለክለውን አሁን ታውቃላችሁ። የአመጽ ሚስጥር አሁንም ይሰራልና ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ። በዚያን ጊዜ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው አመፀኛ ይገለጣል። ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በተአምራት ሁሉና በምልክቶች፣ እየሰማችሁ ነው፣ በተአምራት ሁሉና በምልክቶች እነግራችኋለሁ። በሰይጣን ማህበር ምልክት ድንቅ አለ። ግን በአመፅ ውስጥ ናቸው። አመፀኛው ነው የሚሰራ፣ የሚመስለው ነው የሚሰራ። የሚመስል ክርስቲያን ሳይሆን ክርስቲያን ነኝ የሚል፣ ቤተክርስቲያን ነኝ ክርስቲያን ሳይሆን ቤተክርስቲያን ነኝ የሚል ነገር ግን የአመፅ አሰራር በሚመስል ቤተክርስቲያን ላይ በሚመስል ክርስቲያን ላይ በሚመስል። ለዚህም እኮ ነው ሐሰተኛ ነቢያቶች ብሎ የእግዚአብሔር ቃል ልቡ ልቅ እስኪል ድረስ የእግዚአብሔር ቃል ይነግራል። ሐሰተኛ ነቢያቶች፣ ሐሰተኛ አስተማሪዎች፣ ሐሰተኛ ወንጌላውያን፣ ሐሰተኛ ሳይሆኑ ነን የሚሉ። ከዚህ በላይ እግዚአብሔር ግልጽ እንዴት አድርጎ ይንገር? ፍንትው ያለ በለዓምስ ድንቅ ነገር ይሰራል እንዴ? ሐሰተኛ የሐሰት ማህበር፣ የአመፅ ማህበር፣ የሰይጣን ማህበር ታች ይለዋል። እንደው ምን ይለዋል? በሐሰተኛ ድንቆች በአመፅ መታለል ሁሉን እንደ ሰይጣን አሰራር ነው።
እንደ ሰይጣን አሰራም። ስለዚህ የሰይጣን ማህበር ማለት ቤተክርስቲያን ሳይሆኑ ነን የሚሉ ክርስቲያን ሳይሆኑ ነን የሚሉ አይሁድ ሳይሆኑ አይሁድ ነን የሚሉ እውነተኛ እስራኤል ሳይሆኑ እስራኤል ያልሆኑ በትክክል ከእግዚአብሔር የተወለደው ይስሐቅ ሳይሆን በአመፅ ባለማመን የተወለደው እስማኤል የሆኑት ሰማችሁ? እስማኤል የሆኑት ማህበር ነው። ስለዚህ ሰይጣን የሚለው ሰዎችን ነው የምናየው፣ ሌላ ነገር እንዳንጠብቅ ነው አይደለም? ቅድም ሲነገር ነበር ይሁዳን ከእናንተ መካከል አንዱ ዲያብሎስ ነው እናንተ ከአባታችሁ ከዲያብሎስ ናችሁ፣ ሌላ ነገር አይደለም። ሰዎች በእግዚአብሔር መንፈስ ሳይሆን በእግዚአብሔር ቃል ሳይሆን በራሳቸው ሐሳብ ተይዘው ሃይማኖተኛ ሲሆኑ ሰይጣን ይባላል። የሰይጣን ማህበር ነው የሚላቸው። እኔ አይደለሁም። እነዚህ አይሁድ ሳይሆኑ አይሁድ ነን የሚሉት ሮሜ 9 ላይ ሲናገር ይሄን ቃል ተርጉሞታል ጳውሎስ። ቦታ የተለያየ ቦታ ላይ የእግዚአብሔር ቃል ይናገረዋል። ሮሜ 9 ከ6 እስከ 9 እንግዲህ ነገር ግን ይላል። አገኛችሁ? ነገር ግን የእግዚአብሔር ቃል የተሻለ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና። ይሄ አገላለጽ ግልጽ ነው አይደል? የአብርሃም ዘር ስለሆኑ ሁላቸውም ልጆች አይደሉም። አይሁዶች የሆኑ ሁሉ አይሁዶች አይደሉም። ክርስቲያን ነን የሚሉ ሁሉ ክርስቲያን አይደሉም። ቤተክርስቲያን ነን የሚሉ ሁሉ ቤተክርስቲያን አይደሉም። እነዚህ ምንድናቸው ይላቸዋል? የሰይጣን ማህበር መሆን ነው ያለው ነው የምላችሁ። ወይ የሰይጣን ማህበር ትሆናለህ፣ ወይ እግዚአብሔር ማህበር ትሆናለህ፣ ወይም ቤተክርስቲያን ትሆናለህ። በመካከል ትራንዚሽን የሚባል ነገር የለም። በሁለት ክፍል ዋና ክፍል ይከፈላል። በዓለም ያሉ ህዝቦች በሁለት እንደ እግዚአብሔር ቃል፣ አንድ ሰይጣን መሆን፣ ሁለተኛው ዲያብሎስ መሆን ነው። ዲያብሎስ በሃይማኖት የተያዘው የሰው አስተሳሰብ ነው። ሰይጣን ደግሞ በሃይማኖት ያልተያዘ ኤቲስት፣ ነገር ግን ዓለምን የሚገዛ ነው። በሱ በሃይማኖት ያልተያዘ የሰው አስተሳሰብ ሰይጣን ብሎ ነው የሚያስቀምጠው። ሁለቱም ግን የምን አስተሳሰቦች ናቸው? የሰው ሀሳቦች ናቸው። ስለዚህ ሰይጣን ማለት የሰው አስተሳሰብ ሃይስት ሌቭል ወይም ከፍተኛው ሌቭል ነው። የሰው አስተሳሰብ ከፍተኛው ሌቭል ነው። የሚመካው በሃይማኖተኝነት አይደለም፣ በሳይንስና ቴክኖሎጂ። በሰይጣን ፎርሙ ሲገለጽ የሰው አስተሳሰብ በሳይንስና ቴክኖሎጂ ይመካል። ጠቅላላ በባለጸግነቱ በሀብቱ
ይመካል። በችግር ፈችነቱ በሰው ችግር ፈችነቱ ጊዜያዊ ፈችነቱ ይመካል። በዚህ ምክንያት እኔ እግዚአብሔር ነኝ በቃ ይሄ ሰዎች ሃይማኖተኞች የሚሉት አይነት አይደለም። እኔ እግዚአብሔር ነኝ ነው የሚለው። ሁለተኛው ደግሞ ስትመጣ በሃይማኖተኛው ሲያዝ ጠቅላላ ከቤተ ክርስቲያን ውጪ እነዚህ የሰይጣን ማህበር ናቸው። ምንድነው ዓላማቸው? ቀጥታ ከዓለም መንግስት ጋር የተጋቡ ናቸው። ኢንተርሚንግድ ናቸው። ተጋብተዋል ናቸው። ስለዚህ የሰይጣን ገባሮች ናቸው። አቅጣጫቸውም እነዚህ ሃይማኖተኞች ወደ ሰይጣኑ አገዛዝ ወደ ሰለጠነው ስልጣኔ ነው። የሰው ሐሳብ ስልጣኔ ምን ይባላል? ሰይጣን ነው ይባላል። ስልጣኔ ነው። የእግዚአብሔር ቃል እኮ ዲያብሎስ ብሎ ይለዋል፣ ሰይጣን ብሎ ይለዋል፣ ጋኔን ብሎ ይለዋል። እነዚህ በፍርሃት የፍርሃት ደረጃቸው ለገ ሰይጣን ደረጃ የደረሱ ፍርሃት ልንገራቸው ሚስጥራቸው ትልቁ ፊሎሶፊ በሰይጣን ደረጃ የደረሱ ፍርሃትን ማስወገድ ነው። የዘማቸው ነው። ፍርሃትን ማስወገድ ነው ፊሎሶፊ። ፊር የሰው ልጅ ጠላት ብለው ነው የሚነሱ። ስለዚህ ወደ ሰይጣን ሌቭል የደረሰ ፊር ሌቭላቸው የለም አይደለም። ስለሚሞት ይፈራሉ። አንጻራዊ በጣም ቤስት ደረጃ ላይ ማይፈሩ ላይ ናቸው። እነዚህ ሃይማኖተኞች ፈሪዎች ናቸው። በአንጻራዊ ፈሪዎች ናቸው። ድንጋጦች። ሶስተኛው የመጨረሻ ፈሪ ደረጃ የሰው ሐሳብ በዚህ በተለያየ አምልኮ ሲምፕሊ ጓዶ ዶሮ ማረድ ጣን ማጨስ በየኋላ ቀር ሶሳይቲ አፍሪካ ውስጥ ይበዛል። እሱ ደግሞ አፍሪካ ውስጥ እግዚአብሔር ሚስጥር ነው ነግራችሁ አፍሪካ ውስጥ ነው የሚበዛው። እነሱ የመጨረሻ ፈሪዎች ናቸው። በበሽታ በአእምሮ በሽታ የሚጠቁ ጋኔል የሚኖርባቸው የሚያስጮህ የሚያዛር ሁሉ የነሱ ነገር ነው። ኋላ ቀር የሆኑ ድህነት ያለባቸው አፍሪካ ውስጥ ኤዥያ ውስጥ ደሃ ሀገር የሚባሉት ብልጽግና የሌለባቸው ታዳጊ ሀገር የሚባለው ላይ ይበዛል። ይሄ ጋኔል የሚባለው የሰው ሐሳብ ጋኔል የሰው ሐሳብ ፖርሽን እኮ ነው። ፈሪ ነው። ይፈራሉ። ፈሪዎች ናቸው። ራሱ የሰው ሐሳብ በተለያየ አምልኮ ትንንሽ አምልኮዎች ውስጥ የተያዘ ለምሳሌ እንበልና ኢትዮጵያ ውስጥ ሄዱ በጣም ገጠር ውስጥ ምናምን ስትሄዱ ይሄ ጠንቋይ የሚበዛበት ደብተራ የሚበዛበት እንዲህ አይነት ነገሮች በተለይ ይሄ ዛፍ የሚያመልኩ እዚህ ውቃቤ አለ፣ እዛ የሆነ ሰይጣን አለ፣ እንዲህ ቃልቻው ምናምን የሚያዙ ሰዎች ራሱ የሰው ሐሳብ ነው። ግን ያልሰለጠነ ፈሪ ገና ወደ ሰይጣንነት ደረጃ ያላደገ ነው። ቀጥታ እነዚህ ሃይማኖተኛ ለመሆን በጣም ሰሰተብ ናቸው። በቀላሉ ይገኛሉ ሃይማኖተኛ ለማድረግ። ብትፈልግ ፕሮቴስታንት ታደርገዋለህ፣ ብትፈልግ ኦርቶዶክስ ታደርገዋለህ፣ ብትፈልግ እስላም ታደርገዋለህ፣ ብትፈልግ ቡድሃ ታደርገዋለህ። መሄጃቸውን መምረጥ የሚባል አይምሯቸው እንዳለ ዝግ ነው። ሁለተኛው ሌር ሃይማኖተኞች ናቸው። ይሄው በአጠቃላይ ክርስትና የሚባለው ይሄ እስልምና፣ ቡድሃ የተለያዩ ሃይማኖቶች
በሙሉ እነሱን ምን ይላቸዋል እግዚአብሔር ቃል? ዲያብሎስ ይለዋል። የሰው ሐሳብ ፖርሽን ነው፣ ገና ሌቭሉ ነው። በአገር አመራር በሳይንስና በቴክኖሎጂ የረቀቁት እንደው ሰይጣን ነው የሚያስቀምጣቸው። ዝም ብሎ አይደለም የእግዚአብሔር ቃል ይህን ሲጠቀም ሌየር 3 ሌየር ነው የምንከፍለው። እዚህ ሃይማኖተኛው ውስጥ ያሉት ወደ እግዚአብሔር መንግስት ከማምጣት ይልቅ ታች ያሉት ምንም የማያውቁት እነዚህ በጋኔን የተያዙት እነሱን መስክሮ ለማምጣት ይቀርባል ወደ እግዚአብሔር ማህበር ለመቀላቀል። እንደገና ሃይማኖተኛውን በሰው ሐሳብ የተያዘና በሰይጣን የሆነውን ወንጌል ነግረህ ለማምጣት ሰይጣን የሆነው ይሻላል። ወደዛ ራሽናል ናቸው፣ ባህላቸው ራሽናሊቲ ያላቸው ምንድነው? ምክንያታዊነት ናቸው። ሳይንስና ቴክኖሎጂው በዚህ በምክንያታዊነት ባደገው አእምሯቸው ነው የሚደርሱበት። እዚህኛው ያሉት ሃይማኖታቸውን እንጂ የስጋ ጥቅማቸውን እንጂ ያ የያዙትን ማራመድ እንጂ ሌላ ነገር ሊታያቸው አይፈልገውም። ነንም ይላሉ ደግሞ ለእግዚአብሔር የቀረብን መንፈሳዊ ነን ይላሉ። ግን ምኞታቸውን የሚሸፍኑበት ነው፣ ሐሳባቸውን የሚሸፍኑበት ነው፣ ጥቅማቸውን የሚሸፍኑበት ነው። ስለዚህ የሰይጣን ማህበር የሚለው በግልጽ ሊታወቅ ይገባል። ለምሳሌ ዮሐንስ 6 ላይ ልንሄድ እንችላለን። ዮሐንስ 6 የእግዚአብሔር ቃል ዝም ብሎ አይደለም ሰይጣን አንዴ እንደዚህ እንደዛ ነው። ዮሐንስ ወንጌል 6 ከ7 እስከ 71 ያለው ማለት ነው። እኔ እናንተን 12ታችሁን የመረጥኳችሁ አይደለምን? ከእናንተም አንዱ ዲያብሎስ ነው ብሎ መለሰላቸው። ለምን? ጥሩ አይሁዳዊ ነው፣ ሃይማኖተኛ ነው። ነገር ግን የክርስቶስ ተከታይ ነኝ የሚል የነበረ ነው። እውነተኛ የክርስቶስ ተከታይ ሳይሆን ነኝ የሚል ሰው ነው የሚያስመስል። እውነተኛ አይሁዳዊ ሳይሆን ነኝ ብሎ የሚያስመስል ነው። የእነዚህ አይነት ስብስብ ነው የሰይጣን ማህበር የሚለው። አይሁዳዊ ነው ግን እውነተኛ አይሁዳዊ አይደለም። የክርስቶስ ተከታይ ነው ግን እውነተኛ የክርስቶስ ተከታይ አይደለም። ስለዚህ የእግዚአብሔር ጠላት ትልቁ ጠላት በሩን አንቆ የሚይዝ ሊድኑ ያሉትን ሁሉ አስቶ የሚይዝበት የሰው አስተሳሰብ ደረጃ ክርስቲያን ሳይሆኑ ክርስቲያን ነን የሚሉ፣ ቤተክርስቲያን ሳይሆኑ ቤተክርስቲያን ነን የሚሉ አስመሳዮች ናቸው። ከፍተኛው የእግዚአብሔር ጠላት ደረጃ በቁጥር ብዙ እነሱ ናቸው። ከፍተኛው ከሰይጣን ከሆነው ከሚመላለሱት ከእነዚህ በአጋንንት የተያዙት ወይንም በጋኔል የተያዙት ከነሱ ሊመጣ ይችላል። እዛ ላይ ግን እጅግ ጭንቅ ነው የሚገኘው። በጣም ጥቂቶች ናቸው ተይዘዋል። ስለዚህ የሰይጣን ማህበር ማለት እግዚአብሔርን የሚያመልክ የሚመስል ክርስቶስን የሚከተል የሚመስል ነገር ግን በአመጽ የተያዙ የነሱ ማህበር ነው፣ የነሱ ስብስብ ነው፣ የነሱ ሰዎች ስብስብ ነው።
ሰይጣን ማን እንደሆነ ሰዎች እንደሆነ አያለ ሌላ ኤግዚስት አያደርግም። ሰውም ያለ ሰይጣን ሰይጣንም ያለ ሰው ኤግዚስት አያደርግም። እኔ ነኝ የምለው ያለሁት እኔ ማየት አልችልማ። እኔ አሁን ተናገር ብትለኝ እግዚአብሔር ያለ እግዚአብሔር ልጆች ያለ እግዚአብሔር ልጆችም ያለ እግዚአብሔር በክርስቶስ ኤግዚስት አይኖሩም። እኔ ነኝ የምለው እኔ ነኝ የምለው ምክንያቱም እኔ አለው ካልኩ ከኔ አንፃር ነው ልናገር የምችለው አይደል እንዴ? እኔ እኖራለሁ ለምን እግዚአብሔር እየኖረ ነው? እኔ ሕያው ነኝ ለምን እግዚአብሔር ሕያው ነው? እኔ ዘላለም ሕይወት አለ ለምን እግዚአብሔር የዘላለም ሕይወት ነው? ስለ ሁለቱም መናገር የምችል እኔ ነኝ። አሁን ዝንጀሮ አይናገርም፣ አንበሳ አይናገርም፣ ጨረቃ አይናገርም፣ ይሄ ወንበር አይናገርም። ልጅም ማለት ነው ሰው በእጁ ጠፍጥፎ የሰራው ነው። ስለዚህ የሰይጣን ማህበር የምንላቸው እነማን ናቸው ብለን ዝርዝር አውጣ ብትሉኝ በአጠቃላይ አንድ መሰረት የሌላቸው፣ አንድ መሰረት ክርስቶስ፣ አንድ መንግስት ክርስቶስ፣ አንድ መንፈስ ክርስቶስ፣ አንድ አባት እግዚአብሔር፣ አንድ መንፈስ እግዚአብሔር ነው ብለው የሚናገሩ ብቻ ሳይሆን የሚኖሩ ሰዎች የእግዚአብሔር ሕዝብ ናቸው። የሚኖሩ ከዚህ ውጪ ብዙ መሰረት እየጣሉ የተለያየ መሰረት እየጣሉ እኔ እንዲህ አይነት ቤተክርስቲያን ነኝ፣ እኔ እንዲህ አይነት ቤተክርስቲያን ነኝ፣ እኔ እንዲህ አይነት ቤተክርስቲያን ነኝ እያሉ ግን ቦታቸው አባት አንድ ነው፣ መንፈስ አንድ ነው እያሉ በስራ ግን ይክዱታል። እነዚህ ሰይጣን ማህበር ናቸው። እኔ አይደለሁም ያልኩት። አንሶሪ ተምሬበታለሁ፣ አምኜበታለሁ፣ ስለዚህ መስክሬያለሁ። ይሄ ነው የሚለየኝ። ገባኝ፣ ስለገባኝ መሰከርኩ። ልክ ነው ብዬ አጸናሁት እንጂ መጀመሪያ የጸና ነው። ተቀበልኩት እንጂ መጀመሪያ የተሰጠ ነው። ስለዚህ የሰይጣን ማህበርን መጠንቀቅ አለብን። ወይንም የሰይጣን ማህበርን በሌላ ቃል በለበትን ቤተ ሰይጣን ብንለው በቅንፍ እንችላለን። ቤተ ክርስቲያን ሳይሆን ቤተ ሰይጣን። አሁን ከየት ይምጣ? አየር አይመጣም፣ ምን አይመጣም? ሰዎች ናቸው። ንፋስ አይመጣም፣ ሰዎች ናቸው። እርስ በርስ ይሰዳደባሉ። አቋሩ ሰይጣን ይላል እግዚአብሔር ቃልም ይላል። ክርስቶስን እኮ ሰይጣን ያለው ነው። እርስ በርሱ እንዴት መባባል ይቀርበው? አንተ ዲያብሎስ አለብህ፣ ጋኔል አለብህ እንዴ? ሮሜ 16 ከ17 እስከ 20 እንደዚህ ይላል። ከ17 እስከ 20 እንዲህ ይላል። ነገር ግን ወንድሞች ሆይ ብሎ ይመክረናል። እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትንና ማሰናከያን የሚያደርጉትን ሰዎች እንድትመለከቱ ለምናችኋለሁ። ከእነርሱ ዘንድ ፈቀቅ በሉ። እንዲህ ያሉት ለገዛ ሆዳቸው፣ እንግሊዝኛው አፕታይት ይለዋል። አፕታይት ማለት ፍላጎት፣ የምንም ፍላጎት፣ የራስ ፍላጎት ማለት ነው። እኔ የአይስክሬም አፕታይት የለኝም ልትል ትችላለህ። እኔ የመጠጣት አፕታይት የለኝም ትችላለህ። እንግሊዝኛው አፕታይት ነው የሚለው ፍላጎት ጀነራል ነው እና ለራሳቸው ፍላጎት ብለን ብንለውም እንችላለን። ለራሳቸው
እነርሱ ፈቀቅ በሉ። እንዲህ ያሉት ለገዛ ሐሳባቸው፣ ለራሳቸው፣ ለሆዳቸው፣ ለምግብ ፍላጎታቸው፣ ለስጋ ፍላጎታቸው ብለን ልናሰፋው እንችላለን። ለማናቸውም ፍላጎት ለነሱ፣ ለእግዚአብሔር ሳይሆን ለነሱ ለጥቅማቸው እንጂ ለጌታ ለኢየሱስ ክርስቶስ አይገዙምና አይገዙም። በመልካም በሚያቆላምጥ ንግግር ተንኮል የሌለባቸውን ሰዎች ልብ ያስታሉ። ሌላ ለምሳሌ ያዕቆብ አንድን ውሰዱ። ያዕቆብ አንድ ብቻ ነው ያለው ይመስለኛል። አሉት ያዕቆብ 1 ከ11 እስከ 13 የትኛው ነው? ያዕቆብ 1 ከ11 እስከ 13 ሲፈተን በእግዚአብሔር እፈተናለሁ አይበል ይልና እግዚአብሔር በክፉ አይፈተንምና እርሱ ራሱ ማንንም አይፈትንም። ነገር ግን እያንዳንዱ በራሱ ምኞት ሲሳብ ሲታለል ይፈተናል። ስለዚህ የግል ሐሳባችን የግል ምኞታችን ነው ለፈተና የሚዳርግ። ከክፉ አድነን እንጂ ወደ ፈተና አታግባን ማለት ሌላ ነገር ማለት አለ። በሐሳብህ እንኑር ብለን መጸለይ ማለት ነው። በሐሳብህ እንኑር፣ በመንፈስህ እንኑር፣ በቃልህ እንኑር፣ በልብህ እንኑር፣ በአንተ እንኑር፣ አንተ ራሳችን ሁን፣ ማሰቢያችን ሁን። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታደል ይፈተናል። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትን ካደገች በኋላ ሞትን ትወልዳለች። ገላትያ 6 ሲኒደሩ 6:9 ላይ ባንዝልም በጊዜው እናቅዳለንና መልካም ስራ ለመስራት አንታክት። እንግዲያስ ጊዜ ካገኘን ዘንድ ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች መልካምን እናድርግ የሚል ነው። ይሄኛው ሁለት ነው። ገላትያ 2 ነው። ይቅርታ ገላትያ 2 ከ6 እስከ 9 ነው። ከ6 እስከ 9 ነው። አለቆች የመሰሉት ግን በፊት ማን እንደነበሩ አይገደኝም። እግዚአብሔር የሰውን ፊት አይቶ አያደላም። አለቆች የመሰሉ አንዳች እንኳ አልጨመሩልኝም። ተመልሰው ግን ጴጥሮስ ለተገረዙት የሆነው ወንጌል አደራ እንደተሰጠው እንዲሁ ለእኔ ላልተገረዙት የሆነውን ወንጌል አደራ እንደተሰጠኝ እዩ። ለተገረዙት ሐዋርያ እንደሆን ለጴጥሮስ የሰራለት ለእኔም ደግሞ ለአሕዛብ ሐዋርያ እንደሆን ሰርቷልና፣ ደግሞም የተሰጠኝን ጸጋ አውቀው የአማድ መስሎ የሚታዩ ያዕቆብና ኬፋ ዮሐንስን እኛ ወደ አሕዛብ እነርሱ ወደ ተገረዙት ይሄዱ ዘንድ ለእኔ ለበርናባስ ቀኝ እጃቸውን ሰጡን ይላል። እዚህ ላይ ለማየት የምንሞክረው ምንድን ነው? በጴጥሮስና በጳውሎስ መካከል የተገረዙና ያልተገረዙ ተብለው አይሁዶችን ለብቻ ክርስቶስን ተቀብለው ግን አይሁዶች ናቸው። እዚህ ጋር ግን በክርስቶስ ብቻ የሚመኩ ናቸው። አሕዛብ ደግሞ በክርስቶስ ብቻ የሚመኩ ናቸው። እዚህ ግን ይቀላቅሉታል። እዚህ ጋር አሁን ራእይ ምዕራፍ 2 ላይ ቅድም ስንመለከት አይሁድ ሳይሆኑ አይሁድ ነን የሚለው ምንድን ነው? የሙሴን ሕግም የአይሁድንም ሃይማኖት ይዘዋል። እንደገና ሲደመር ክርስቶስንም ይዘዋል። እዚህ
ሌላው ታዲያ እነዚህ ቅይጦች ናቸው፣ ዲቃላዎች ናቸው። የተደቀለ ነው። እስማኤል ማለት ነው። በዛ ውስጥ በሕግ ጽድቅ እንደማይገኝ በሕግ እግዚአብሔርን ሕግን በመጠበቅ የሰው ልጅ እግዚአብሔርን መምሰል እንደማይችል የሞተና ያበቃ ሆኖ ሳለ አሁንም እንችላለን ብለው የሚያስቡ ሰዎች ናቸው። አሁንም የሙሴን ሕግ እናደርጋለን፣ ክርስቶስን ደግሞ ነቢያችን ነው እንቀበለዋለን ብለው የቀላቀሉ ናቸው። እነዚህ ራእይ ላይ የምታያቸው እንደዚህ ግሩፖች ናቸው። የሚሰበሰቡ ናቸው፣ ለብቻቸው የሚሰበሰቡ ናቸው። ጎን ለጎን እናስኬዳለን። አዎ። እና ሁለት ግሩፕ ነው ያለው። አንድ ቤተክርስቲያን በፔርጋሞንም እንደገና ፊላዴልፊያም ያለችው ቤተክርስቲያን ስብሰባ ታደርጋለች። እነዛ ለብቻቸው ደግሞ ይሰበሰባሉ። እነዚህ የሰይጣን ማህበር ስብሰባ አላቸው። ሲሰበሰቡ ደግሞ አንድ አይነት ቀን ነው የሚሰበሰቡት። ይሰበሰባሉ፣ ግን ቤተክርስቲያን ነን ነው የሚሉት በኮቴሽን። የእግዚአብሔር ማህበር ነን ነው የሚሉት፣ ግን ሁለቱ ተለያይተዋል። ከዛ ምን ይለዋል የራእይ ላይ አንዳንዶችን ከነዚህ ከሰይጣን ማህበር እሰጥሃለሁ። እሰጥሃለሁ አለው። አንዳንዶችን አይናቸው ሊበራ ይችላል፣ በሐሰት ተይዘው ነው። ሲበራላቸው ግን ከማንም ጋር አይማከሩ፣ ቀጥታ ወደ ጌታ ይመጣሉ። አንዳንዶችን እሰጥሃለሁ ሰዎች መሆናቸው ግልጽ ነው። ከአባላቱ ከሰይጣን ማህበር አባላት አንዳንዶቹን ነጥቆ ጌታ ያወጣቸዋል። እሰጥሃለሁ። ስለዚህ የዚህ አይነት ነው። ስለዚህ ኤርምያስ 9 ላይ ሲንሂድ አንድ በጣም ኢምፖርታንት ነገር አለ ሳነብ ያገኘው። ኤርምያስ 9 ላይ አትመን ይላል። ኤርምያስ 9 ከ4 እስከ 6 አገኛችሁ። ወንድምን ሁሉ ያሰናክላልና ተመልከቱ። ይሰማችኋል? ወንድምም ሁሉ ያሰናክላልና ባልንጀራም ሁሉ ያማልና ከእናንተ ሁሉ ከባልንጀሮቻቸው ተጠንቀቁ፣ በወንድሞቻችሁም አትተማመኑ ይላል። አሁን እኔ ወንድማችሁ ነኝ አይደል? ወንድማችሁ ነኝ አይደል? እኔ መጠባበቅ አለብን። እሺ በቃ እኔ አሁን ልንዳችሁ ብዬ ወደ ፈለኩት አቅጣጫ በሐሰት ትምህርት በሐሰት ነገር ይጃችሁ እኔን ራሱ ሴፍ ጋርድ ማለት መጠበቅ አለባችሁ። በምንድን መጠበቂያው? የእግዚአብሔር ቃል መርምሩ። የምናገረውን ነገር መመርመር አለባችሁ። ወዴት ነው እየወሰደን ያለው? ወዴት ነው እየወሰደን ያለው? ማንም ሊናገር የሚወድ ቢኖር እንደ እግዚአብሔር ቃል ይናገር ይላል አይደል? እንደ እግዚአብሔር ቃል እየተናገርኩ ነው ወይ? ክርስቶስን እያነጽኩ ነው ወይ? በእኔ ውስጥ የታነጸውን ክርስቶስ ለእናንተም እሱን እየሰጠሁ ነኝ ወይ? ክርስቶስን እንድታውቁ እንጂ ሌላ እንዳታውቁ እየሰበኩ ነው እያስተማርኩ ነው ወይስ ምንድን ነው እየሰጠኋቸው ያለሁት? ስለዚህ ወንድማማቾች እርስ በርሳችን ምን እንሆናለን? እንጠባበቃለን። ጠባቂያችን ማን ነው? የእግዚአብሔር ቃል።
ክርስቶስ መንፈስ የክርስቶስ ሕይወት ወደ ማን እንዳልሄደ ወደ ሰይጣን ማህበር እንዳልሄደ ሌላ ምንም የለውም። ወደዛ ነው ወይ በቤተ ክርስቲያን ሕይወት በእግዚአብሔር ማህበሩም ይላል እኮ ተሰብስቦ ይላል እግዚአብሔር ቃል ቤተ ክርስቲያኑን ተሰብስቦ። ስለዚህ ወደ ቤተ ክርስቲያን ሕይወት ሁልጊዜ እግዚአብሔር ቃሉን ሲልክ በዛ ሁላችን እንታነጻለን። ማን ነው የሚታነጽ በሕይወታችን ውስጥ? ክርስቶስ ሕይወት ነው። የክርስቶስ ሕይወት ነው። አነጋገር አይደለም የምናንጸው፣ አሰባበክ አይደለም፣ የመጽሐፍ ቅዱስ አተረጓጎም አይደለም የምናንጸው። እዚህ የምናንጸው እርስ በርስ የክርስቶስን ሕይወት ነው። እዚህ ክርስቶስን መምሰል ነው። በክርስቶስ ልብ መኖርን ነው። መናገር ብቻ አይደለም፣ በስራ የማንክድ መሆን አለብን። ማህበረ ሰይጣን ወይም የሰይጣን ማህበር ወይም ሐሰተኛ ቤተክርስቲያን ሁልጊዜ በቃል አይደለም በሚናገሩት አነጋገር አይደለም የሚክዱት፣ በስራቸው ነው። አይኖሩም። እንደ እግዚአብሔር መንግስት አይኖሩም። በስሙ አይሰበሰቡም። በክርስቶስ ስም አይሰበሰቡም። የራሱን ይከራከራል። አዎ ማህበረ ሰይጣን ወይም የሰይጣን ማህበር ዲቃላ ነው። ዲቃላ እኮ አሳሳቢ የሚሆነው ሴት ከሌላ ወንድ ስትወልድ ነው አስቸጋሪ የሚሆነው። ሴትማ እናት ስለመሆኗ ምንም ጥያቄ የለም። የወንዱ ዘር ጉዳይ ነው አሳሳቢ። እሱ ዲኤንኤ መመርመር አለበት። እሺ። ስለዚህ ዲቃላ ቤተክርስቲያን ነኝ እያለች ሚስት ነኝ እያለች የምትወልደው ከማን እንደሆነ መመርመር አለበት። ቤተክርስቲያን ነኝ እያለች ባሌ ጌታ ኢየሱስ ነው እያለች ከማን እንደምትወልደው መመርመር አለበት። ከሐሳቧ ነው ወይስ ከክርስቶስ? ኤግዛክትሊ። አብርሃም ከሳራ ሳይሆን ከአጋር ወለደ። እግዚአብሔር መንፈስ የወለደው ነው። ያ የእግዚአብሔር ልጅ ነው። የአብርሃም የሐሳቡ ልጅ ነው። ነገር ግን አብርሃምና ሶራ እግዚአብሔር ሰጠን ብለው ያወራሉ። ሸፍነው ለነሱ ይህ በሰይጣን ሐሳብ የተያዙ ናቸው። በእግዚአብሔር ፊት ግን እግዚአብሔር አልሰጣቸውም። ይስሐቅ ሲመጣ ነው የእግዚአብሔር ልጅ ሆኖ። ከማን መንፈስ ነው? ስለዚህ የእግዚአብሔር ማህበር ቤተክርስቲያን የሰው ሐሳብ ሰይጣን የማይሰራበት ቦታ ነው። ሞቷል። አዎ አብርሃም ይስሐቅን የወለደው እውነተኛ ልጅ የሆነው የአብርሃም ሐሳብ የሳራ ሐሳብ ከሞተ በኋላ ነው። የአብርሃም ሐቅም የሳራ ሐቅም ከሞተ በኋላ ነው። በቤተ ክርስቲያን የኔ ሐቅም የለም፣ ክርስቶስ ግን ሐቅሜ ነው ብለው የሚኖሩ ናቸው። እሺ እውነተኛ አይሁዶች
የክርስቶስ ኃይል የእግዚአብሔር ኃይል አቅሜ ነው፣ ጉልበቴ ነው፣ ፍጹም እኔ ሞቼ ክርስቶስ የሚኖርበት ቦታ ነው። የሰው ሐሳብ የእግዚአብሔርን ስራ የማይነካበት ቦታ ነው። ትንሽ እንኳን የማይነካበት ኢንፌክት የማያደርግበት ቦታ ነው። ማንም የእግዚአብሔርን ስራ ማንም አይነካው። እግዚአብሔር ብቻ ሰራተኛ የሆነበት ነው። ጌታ ኢየሱስ ራስ የሆነበት ቦታ ነው። ለኔ ራስ ነው፣ ለነብዩ ራስ ነው፣ ለእያንዳንዳችን ራስ ነው። እሱ ወንጌል ላይ ብዙ ሐሰተኛ ክርስቲያኖች ክርስቶሶች እንደሚነሱ ይሄ ክርስቶስ አይደለሁም ሳይሆን የሚሉት ወይም ክርስቲያን አይደለንም ሳይሆን የሚሉት ሐሰተኞች ነን ነው የሚሉት። ሐሰተኛ ቤተ ክርስቲያን ነን አይደለም የሚሉት፣ ቤተ ክርስቲያን ነን ነው የሚሉት። ነገር ግን የሰይጣን ማህበር ናቸው። ቤተ ሰይጣን ናቸው። ቤተ ሰይጣን ናቸው። ብዙ ቦታ ሐሰተኛ ድንቅ፣ ሐሰተኛ ክርስቶሶች፣ ሐሰተኛ ነቢያቶች፣ ሐሰተኛ አስተማሪዎች፣ ሐሰተኛ ሐዋርያት ብዙ ጥቅሶች አሉ። ነገር ግን አሁን ለምሳሌ ማቴዎስ 24 ላይ ሐሰተኛ ክርስቶሶች ይነሳሉ። ሐሰተኛ ክርስቲያኖች፣ ሐሰተኛ ወንድሞች የሚበዙበት ነው። አዎ ያለበት ነው። ስለዚህ በዘመናችን የምናያቸው ሁሉ ስመ ቤተክርስቲያን ሊያለያያቸው ሊያከፋፍላቸው የቻለው የሰማችሁ ነው። ሊለያዩበት ሊከፋፈሉበት የቻለው በሰይጣን አስተሳሰብ ነው። ስለዚህ ቤተ ሰይጣን ወይንም የሰይጣን ማህበር ሆነዋል። ክርስቶስ አልተከፈለም። እንደተከፈለ ሆኖ የሚያሳዩ ከሆነ ክርስቶስ ከክርስቶስ ጋር እንደሚዋጋ፣ እንደሚጣላ፣ እንደሚባላ የሚያሳዩ ከሆነ ይህ ክርስቶስ ሳይሆን ሐሰተኛው ክርስቶስ ነው። ክርስቶሶች ነው የሚለው፣ ሐሰተኛ ክርስቶሶች። ለምንድን ነው መሰላችሁ ሐሰተኛ ክርስቶሶች የሚለው? በቤተ ሰይጣን ውስጥ ሁሉም እያንዳንዱ ክርስቶስ እኔ ጋር አለ ብለው ይናገራሉ። አንዱ ኦርቶዶክስ የሆነ ክርስቶስ፣ አንዱ ሙሉ ወንጌል የሆነ ክርስቶስ፣ አንዱ ካቶሊክ የሆነ ክርስቶስ፣ አንዱ ባፕቲስት የሆነ ክርስቶስ፣ አንዱ ቃለ ሕይወት የሆነ ክርስቶስ። ታዲያ ለምን ብዙ ክርስቶሶች አሉ? እንደዚህ አይነት ክርስቶስ አለ እንዴ? እኛ አንድ ክርስቶስ ነው ያለው። እነሱ እኮ ደግሞ ሌላ ሐሰተኛው ክርስቶስ ይመጣል ብለው ይናገራሉ። አዎ እሱ አይገርመንም። እሱ አይደለም። ምክንያቱም እንደዛው ነው። አይሁዶች እኮ ክርስቶስን አንተ ጋኔል አለብህ ነው ያሉት እኮ አይደለም። ይሰብኩታል፣ ስለ ሐሰተኛ ክርስቶስ ይሰብኩታል፣ ይናገሩታል። ችግር የለውም። ብዙ ክርስቶሶች ማለት ያለ እንዴ ሐሰተኛ ክርስቶሶች ይነሳሉ። ይሄው ነው። ሙስሊም ጋር ያለ ክርስቶስ ሌላ ነው አይደል እንዴ? ክርስቶስን እንኳን አይቀሩትም። ብዙ ክርስቶሶች ናቸው ያሉት። ክርስቶስ ያው እግዚአብሔር ልጅ ግን አንድያ ልጁ ነው። አንድያ ልጁ ነው።
አንድያ ልጁን ያለው ሁለተኛ፣ ሶስተኛ፣ አራተኛ እያለ እንደሚመጣ ሐሰተኛው ስለሚያውቅ ነው። አንደኛ ብሎ የሚለው እኔ አንደኛ ነኝ ብለህ ብትለው እኮ ሌላ ሁለተኛ ስላለ እኮ ነው አይደል? ከክፍል አንደኛ ነኝ ካልክ ሌላ ሁለተኛም አለ፣ ሶስተኛም አለ፣ 41ኛም አለ። ስለዚህ እኔ ብቻ ነኝ፣ ሌላው ሐሰት ነው። ከኔ ውጪ አንድያ the only begotten አንድያ ልጅ አንድያ ብሎ ያሰመረበት ለዚህ። ስለዚህ በክርስቶስ ስም ብቻ የማይሰበሰቡ የሰይጣን ማህበር ናቸው። በስሜ ብትሰበሰቡ ሲገለጥ እኔና መሰረቱ ይገለጣል። ራሳቸው ናቸው። አሁን ለምሳሌ ማርቆስ 13 ላይ ብንሄድ ማርቆስ 13 16 ብንሄድ ይህንኑ ነው የሚናገረው። እነሆ ክርስቶስ ከዚህ ያለ ወይም እነሆ ከዚህ ያለ ቢላቸው አትመኑ። ሐሰተኞች ክርስቶሶች፣ ሐሰተኞች ነቢያት ይነሳሉና ቢቻለውስ የተመረጡትን እንኳን ያስቱ ዘንድ ምልክትንና ድንቅን በማን ስም መሰላችሁ የሚያደርጉ? በክርስቶስ ስም። በክርስቶስ ስም ነው የሚያደርጉ። በስሜ ነው የሚመጡት፣ በክርስቶስ ስም ነው፣ ግን ሐሰተኞች ናቸው። እግዚአብሔር ግን እያንዳንዱ ዲኤንኤ ይመረምራል። ከማን ነው የተወለደ? አዎ ስለዚህ ወገኖች ይሄ የሞትና የህይወት ጉዳይ ነው። ቃየንና አቤልን ተመልከቱ። ልዩነታቸው ምንድን ነው ብላችሁ ብትጠይቁ ወዮለት በቃየን መንገድ ይህ ሄደ ነው የሚለው። በቃየን መንገድ በሀሳቡ ነው። ሁለቱም አምላኪዎች ናቸው፣ የእግዚአብሔር አምላኪዎች ናቸው አይደል? መስዋዕት አላቀረበም ቃየን፣ አቤልስ አላቀረበም። ቀድሞ ነው ያቀረበው። አዎ ቀድሞ ነው ያቀረበው። እግዚአብሔር የተቀበለው የአቤልን ነው። ይመርጣል እግዚአብሔር። ዝም ብለን የምትሰጠውን ሁሉ አይቀበልም። መርምሮ ነው፣ ልብን መርምሮ ነው። ሰው ውጭን ያያል፣ እግዚአብሔር ግን ውስጥን ያያል። አቤልና ቃየን ልዩነታቸው፣ አቤል የእግዚአብሔርን ልብ ጠይቆ ነው ያቀረበው። ይሄ ነው ሚስጥሩ። ቃየን ግን እንደ ራሱ ሐሳብ እግዚአብሔርን ሊያመልክ ነው የፈለገው። እንደ ራስ ሐሳብ እግዚአብሔርን ልታመልካት እንደ እግዚአብሔር ሐሳብ እንጂ እንደ ራስ ሐሳብ እግዚአብሔርን ልታመልካት አትችልም። እንደ ራስ ሐሳብ እግዚአብሔርን አመልካለሁ የምትል ከሆነ በሰይጣን ማህበር ውስጥ ነህ። በሰይጣን ማህበር ውስጥ ነው። ስለዚህም ነፍሰ ገዳይ ነው የሚሆነው። ቃየን ወንድሙን ገደለ። ጥላቻ አለ። ኢየሱስ በስጋ ስታዩት አይሁዳዊ አይደል እንዴ? ማን ነው ሊገድለው የተነሳ? ራሳቸው አይደል እንዴ? እነዚህ አይሁዳውያን በቃየን መንገድ ሄዱ ናቸው። ምክንያቱም እኔ እንደፈለኩ ላምልከው እግዚአብሔርን በሚመቸኝ ክብሬን በሚያስጠብቅ ጥቅሜን በሚያስጠብቅ ነው። የቃየን መንገድ እነሱ ናቸው። ስለዚህ አቤልን ክርስቶስን ገደለው። ማን? አይሁዶች ገደሉት። ለምን? መንገድ ጉዳይ ነው። የክርስቶስ መንገድ ሌላ ነው፣ የአይሁዶች መንገድ ሌላ ነው። በቃየን መንገድ ሄዱ፣ ገደሉት። እርሱ በአባቱ መንገድ ነው ኢየሱስ የሄደው። ስለዚህ እኛ በክርስቶስ መንገድ ልንሄድ ተጠርተናል። በቃየን አይደለም፣ በሃይማኖተኝነት አይደለም፣ በቤተ ሰይጣንነት መንገድ አይደለም፣ ወይንም ደግሞ
ሰይጣን ማህበርነት መንገድ አይደለም። በቤተ ክርስቲያን መንገድ እንድንሄድ ተጠርተናል። እርሱም የክርስቶስ መንገድ ነው። ስለዚህ በውስጣችን ክርስቶስ ሊነግስ ይገባዋል። ምክንያቱም የህይወት መንገድ እሱ ብቻና ብቻ ስለሆነ አንስተው ሲለፈልፍ ቢመጣ አንስተው፣ መጽሐፍ ቅዱስ ይዞ ቢመጣ አንስተው፣ ቃሉን እያነበነበ ቢመጣ አንስተው፣ የቃይ አምላኪ መስሎ እንደ ቃየል ቢመጣ፣ አይሁዳዊ መስሎ ቢመጣ፣ የአይሁድ ሃይማኖት ተከታይ መስሎ ቢመጣ፣ አይሁድ ሳይሆን አይሁድ መስሎ ቢመጣ አንስተው። ከየት ነው የመጣኸው? በዳንና በቤቴል የተዘረጋው የአምልኮ መስዋዕት ቦታ የቃየል መንገድ ነው። ሰዎች ናቸው። የሰይጣን መንገድ ነው። የአመፅ መንገድ ነው። ዳንና ቤቴል ግን ማንን ነው የሚያመልኩት? እግዚአብሔርን አይደል እንዴ? በስሙ አይደል የሚሰውት? ነገር ግን የአመፅ መንገድ ነው። 10 ነገድ ነው ሄደው እዛ 2 ነገድ ግን ኢየሩሳሌም ባለው ቤተ መቅደስ ውስጥ ቀርቷል። የእግዚአብሔር ፈቃድ ግን የእግዚአብሔር ልብ ግን እዛቸው መቅደሷ ውስጥ መሰብሰብ ነው፣ መስዋዕት ማቅረብ ነው። ሰይጣን መንገድ ነው። የቃየል መንገድ ነው። ሳኦል ግደል የተባለውን ከብቶች ሁሉ አልገደለም። ምን አለ? ለምን አልገደልክም ብሎ እግዚአብሔር ሲጠይቀው እኔ ለእግዚአብሔር መስዋዕት ይሆን ዘንድ ነው፣ እንደፈለክ አይደለም። ስለዚህ ቤተ ክርስቲያን ሰው ሐሳብ የጠፋበት፣ በመስቀል የተቸነከረበት የሞተ ቦታ ነው። እግዚአብሔር ብቻ በክርስቶስ ኢየሱስ ሰው ሆኖ የሚኖርበት ቦታ ነው። ይከብዳል እንዴ? እግዚአብሔር ሰው ሆኖ የሚኖርበት ቦታ ነው። አለቀ። ሰው የለም፣ እኔ የለም፣ እግዚአብሔር ብቻ ነበረ፣ አሁንም አለ፣ ለዘላለምም ይኖራል። ስለዚህ እቺ እግዚአብሔርን ማገልገል ማለት እኔ ሞቼ ክርስቶስ በእኔ ውስጥ ይኖራል፣ እኔ ሞቼ ቤተ ክርስቲያን የእግዚአብሔር መንግስት ለዘላለም ትኖራለች፣ ምድርና ሞላዋን በሙሉ ለዘላለም እስከ ዘላለም ገዝታ እግዚአብሔር ሰው ሆኖ የሚኖርበት መንግስት እስክትመጣ እንጸናለን። የሚያጸናን የክርስቶስ ስራ ነው። የክርስቶስ ጉልበት ነው። የእሱም ጉልበት ጣሪያው ማንም ሰው ሊደርስበት ሊነካው ያልቻለ የትንሣኤ ጉልበት ነው። መለኪያው ሰው ያልቻለው። ስለዚህ ጌታ ከቤተ ሰይጣን ወይንም ከሰይጣን ማህበር አድኖናል። አንዳንዶች ማለት ጥቂት ስለሆነ የሚድኑት ከዛ ጥቂት በመሆኑ የሚሰሙ ጥቂቶች ናቸው። ሌላው አይሰማም። አይፈልጉም። ስለማይፈልጉ ነው። የሚፈልገኝ ያገኘኛል። ስለዚህ ወገኖች በዚህ ምድር ስንኖር ወይ የሰይጣን ማህበር አለ ወይም ቤተክርስቲያን ናት ያለችው። እንስሶች የራሳቸውን ኑሮ እየኖሩ ናቸው። ወይ የሰይጣን ማህበር አለ፣ በመንግስታትም በኩል ወሰደው፣ በሃይማኖተኝነትም በኩል ወሰደው፣ ወይ የሰይጣን ማህበር አለ ወይም ቤተክርስቲያን ናት የምትኖር። ትልቁ የእግዚአብሔር ጠላት ደግሞ ባቢሎን መሆን ነው። ባቢሎን ምንድነው? የሰይጣን ማህበር አይሁድ ሳይሆኑ
አይሁድ ነን የሚሉ የአጋንንት ማደሪያ መሆን ማለት ነው። የአጋንንት ማደሪያ ሆን ይችላል ባቢሎን። እቺ ባቢሎን ምንድነች? ቤተክርስቲያን ሳትሆን ነኝ የሚሉ ማህበረ ምእመናን ናቸው። ስለዚህ አይሁድ ሳይሆኑ አይሁድ ነን የሚሉ ማህበረ ምእመናን ናቸው። አይሁድ ሳይሆኑ አይሁድ ነን የሚሉ ቤተክርስቲያን ሳይሆኑ እዛ ግን የክርስቶስ የሚጠራ መጽሐፍ ቅዱስ አለ። እንዳትሳሳቱ፣ መጽሐፍ ቅዱስ አለ። የክርስቶስ ስም ይጠራል፣ በክርስቶስ ስም ይሰበካል፣ በክርስቶስ ስም በሐሰት ድንቅና ተአምራት የታጀበ ነው። የታጀበ አዎ፣ ራሱ ግን ብዙ ነው። ክርስቶሶች ግን ብዙ ናቸው፣ ብዙ ናቸው። በእያንዳንዱ የሰይጣን ማህበር ላይ ክርስቶስ አለ። የራሱ እንዲህ ብሎ እንዲያ ብሎ የሚያስተምር፣ እንዲህ ብሎ የሚያስብ፣ እንደዚህ አይነት ነኝ፣ እኔ እዚህ ነኝ፣ እኔ እዚያ ነኝ፣ እኔ አጵሎስ ነኝ፣ እኔ ኬፋ ነኝ፣ እኔ ሙሉ ወንጌል ነኝ፣ እኔ ቃለ ሕይወት ነኝ፣ እኔ ኦርቶዶክስ ነኝ፣ እኔ ካቶሊክ ነኝ፣ እኔ እንደዚህ የሚል ክርስቶስ እነሱ ውስጥ አለ። መዳን ከሰይጣን ማህበር ነው። መዳን ከራሳችን ሀሳብ ነው። መዳን ከጨለማ ነው። ሞት ማለት ለዲያብሎስ ነው። በሞት ፍርሃት ይዞ ነው። ስለዚህ ማን ቀረልን ብላችሁ ስታስቡ፣ ታምሰጥ ብላችሁ ስታስቡ በውስጣችሁ ያለ ክርስቶስ ሌላ ማንም የለም። እኔ ውስጥ ማንም ጸጥ ያለ ህይወት አለ። ደስ የሚል ህይወት አለኝ። በእኔ ውስጥ ሰላም፣ ደስታ አለው። ለምን? የሰው ሀሳቦች አንታቱኝ፣ የሰይጣን ሀሳቦች አንታቱኝ። አንድ የክርስቶስ መንፈስ ውስጥ አለ፣ እናንተ ውስጥ አለ። በቤተ ክርስቲያን ውስጥ ማንም አይኖርም። እግዚአብሔር በክርስቶስ ኢየሱስ ሆኖ ሰው ሆኖ የሚኖርባት ናት ቤተክርስቲያን። ሰው ሆኖ የሚኖርባት እችም ለዘላለም ናት። ሌላ ሁሉ ይጠፋል። የእግዚአብሔር ተቃዋሚ በሙሉ ይጠፋል። ይህ ሩቅ አይደለም፣ ጌታ ይፈጽመዋል። አሜን።